አንድ ዲጂታል ሳንቲም ዓለም ሊቀይር ያንተን ህይወት ሊያስተካክል ወይ ደግሞ በአለማወቅ ምክንያት ብቻ ባዶ ሊያስቀርህ ይችላል። ክሪፕቶ ሲባል በጣም ግዙፍ እና በጣም ሂውጅ የሆነ ኮንተንት ነው። ስለዚህ በክሪፕቶ ውቅያኖስ ውስጥ ስትመላለስ ወይ ደግሞ በክሪፕቶ ውስጥ እስካለ ድረስ ሁለት ተመሳሳይ ቃላት ተመሳሳይ የሚመስሉ ነገር ግን የተለያየ ትርጉም ያላቸው ፖይንቶች ታያለ። ኮይን እና ቶከን የሚባል እነዚህ ሁለቱ ኮይን እና ቶከን የሚባሉ ውጫዊ ቅርጽ ተመሳሳይ ቢመስሉም ከጀርባ ያለው ኃይል ግን የባለቤትና ሚስጥር የሚያሳይና በጣም ብዙ ትንታኔ የሚያስፈልገው ጉዳይ ነው። በዛሬ ጉዳይ ኮይን እና ቶከን ምንድነው? አንድ አይነት አድርጋችሁ ነው የምታዩዋቸው ወይስ ሁለቱ የተለያዩ ነገሮች ናቸው? ዛሬ በስፋት እንመለከታለን። መጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ በማድረግ ጀምሩት። ዛሬ የሁለቱ ሚስጥር በደንብ አድርገን በአማርኛ በቀላል አማርኛ እናብራራለን ማለት ነው። እንደ መኪና እንመልከተው። አስበው አዲስ ዘመናዊ መኪና ገዝተሃል እንበል። ቁልፉ በእጅህ ጨበጥክ። መኪናው ሙሉ በሙሉ ያንተ ነው። ዘይቱን ትቀይራለህ፣ ጎማውን ታድሳለህ እና በምፈልገው መንገድ መርጠህ ትነዳለህ። ለምፈልገው ሰው ትጠቀምበታለህ፣ ለምፈልገው ስራ ትጠቀምበታለህ። ይህ ማለት ኮይን ማለት ነው። በቀላሉ ምን ማለት ነው? ሙሉ ነገሩ በእጅህ በቁጥጥር ውስጥ ያለ ነገር ነው። ይህ ማለት ኮይን እንለዋለን። ኮይን ማለት የራሱ የሆነ ብሎክቼን ያለው አውራ ጎዳና ወይ ደግሞ የራሱ የሆነ ብሎክቼን ያለው ሲስተም ወይ ደግሞ ዲጂታል የሆነ ገንዘብ ነው። የራሱ ህግ ያወጣል፣ የራሱ ደህንነት ያስከብራል፣ የራሱን ግብይት ያደርጋል፣ የራሱን ቶክን ወይ ደግሞ ኮይን ይቆጣጠራል። ለምሳሌ እንደዚህ በቀላሉ ስንመለከት ቢትኮይን ኮይን ነው ብለን ነው የምንጠራው። የራሱ የሆነ ብሎክቼን አለው፣ የራሱ የሆነ ባለቤት አለው። ስትፈልግ ለምሳሌ ከአንድ ሰው ወደ ሌላ ሰው ስትልክ ቢትኮይንን የምትልክ ከሆነ በቢትኮይን ብሎክቼን ወይ ደግሞ በቢትኮይን ኔትወርክ ነው የምትልከው። ኢቴሪየምን ነው ሰል ኢቴሪየምም የራሱ የሆነ ብሎክቼን አለው። ኢቴሪየም ስትልክ በኢአርሲ ወይ ደግሞ በቢትኮይን ኔትወርክ ነው የምትልከው። ሶሊያናም እንደዛ የራሱ የሆነ መላኪያ ያለው። እነዚህ የራሳቸው የሆነ መላኪያ ያላቸው የራሳቸው የሆነ ብሎክቼን የሚጠቀሙ ምን እንላቸዋለን? ኮይን እንላቸዋለን። አሁን ደግሞ መኪና ከመግዛት ይልቅ ለምሳሌ መኪና መከራየት ትፈልግና ተከራይተህ ታክሲ ለራይድ ለተለያየ ስራ ብትሰራ መኪናው አንተ አይደለም የሌላ ሰው ነው። ነገር ግን አንተ ተጠቀምበታለህ። በየወር ደግሞ ኪራይ ትከፍላለህ ወይ ደግሞ የአገልግሎት ክፍያ ትከፍላለህ። ይህ በቀላል አማርኛ ደግሞ ቶክን ማለት ትችላለህ። ቶክን ማለት ይሄ ነው። ቶክን ማለት የራሱ የሆነ ብሎክቼን ለመገንባት በሚሊዮን የሚቆጠር ዶላር እና ጊዜ ለሌሎች የብሎክቼን ቶክኖች የሚከፍል ወይ ደግሞ በሌሎች ብሎክቼኖች የሚሰራ የሆነ የራሱ የሆነ ብሎክቼን እንትን የሌለው ገንዘብ ዲጂታል ገንዘብ ማለት ነው። ኮይን እና ቶክን እንደዚህ ማለት ከሆነ እንግዲህ ካየ ነው። ስለዚህ በቀላሉ አማርኛ ኮይን ማለት የራሱ የሆነ ብሎክቼን ያለው ማለት ነው። ቶክን ደግሞ ምንም ብሎክቼን የሌለው ማለት ነው። ኮይን የራሱ ህግ ያወጣል፣ የራሱ ማስተዳደሪያ ህግ አለው። ቶክን ግን ኮይኖች ባወጡት ህግ ወይ ደግሞ ብሎክቼኖች የባለ ብሎክቼኖች በሚሰሩበት ህግ በእነሱ ተከራይቶ ልክ እንደ ኪራይ መኪና ተከራይቶ ነው የሚሰራ ማለት ነው። ስለዚህ ኮይን ማሳደግ ወደ ለምሳሌ ኮይንን በቀላሉ ወደ ቶክን መቀየር አይቻልም። ይሄኛውም ሁሉም የራሳቸው የሆነ ባህሪ ያላቸው ማለት ነው። አንድ ፕሮጀክት በቶክን መልክ ተወልዶ ስኬታማ ሲሆን የራሱ የሆነ ብሎክቼን ለመገንባት በጣም ብዙ ጊዜ ሊፈጅበት ይችላል። ነገር ግን በአንድ ጀንበር አንድ ኮይን ወደ አንድ ቶክን ወደ ኮይን ማሳደግ አይቻልም ማለት ነው። ከዚህ ይበልጥ ግን ትኩረት የሚስበው ጉዳይ ዋርፕ ወይ ደግሞ የዲጂታል ኮይን ንብረቶች ምሳሌ ኢቴሪየም በራሱ ኮይን ሲሆን ሌላው በኢቴሪየም ውስጥ የሚጠቃለሉት ብዙ ኮይኖች ደግሞ በጣም መጥቀስ እንችላለን። ለምሳሌ እነ ዶጂ ማለት ይቻላል፣ እነ ፔፔ፣ ሌሎች ኮይኖች ግን ቶክኖች ግን የኢቴሪየም ኔትወርክ መሰረት አድርገው የተፈጠሩ ቶክኖች ናቸው ማለት ነው። በአጠቃላይ ቶክን እንግዲህ ቶክን እና ኮይን እንደዚህ ከከፈል ነው ቶክን በ5 ደረጃ መክፈል እንችላለን ማለት ነው። ቶክኖች ብለን አንደኛው የፕላትፎርም ቶክን ነው፣ ሁለተኛው ዩቲሊቲ ቶክን፣ ሶስተኛው ገቨርናንስ ቶክን፣ አራተኛው ፔይመንት ቶክን፣ አምስተኛው ሴኩሪቲ ቶክን። የፕላትፎርም ቶክን ስንል የዲጂታል አፕሊኬሽኖች እና ኤክስቼንጆች ሞተር ሆኖ የሚያገለግል ለምሳሌ እንደነ ዩኒስዋፕ፣ እንደነ ቢኤንቢ፣ እንደነ የቢትጌት ኮይን ቢጂቢ እነዚህን መጥቀስ ይቻላል። እነዚህ የፕላትፎርም ቶክን ይባላሉ። ሌሎችም አሉ። ፕላትፎርሞች የራሳቸውን አክሰስ ለማድረግ ወይ ደግሞ የራሳቸውን እንትን ለማድረግ የሚፈጥሯቸው ቶክኖች ናቸው። እነዚህ ፕላትፎርም ቶክን ምላቸው። ዩቲሊቲ ቶክን የሚባል ደግሞ በፕሮጀክት ውስጥ የሆነ ስራ የሚሰራ ለምሳሌ የተለያየ ብሎክቼን አይነት ነገር የሚሰራ እዚህ ቢኤንቢም እዚህ ጋር ይገባል። ምንድነው በዛ ስር ዩቲሊቲ የሆነ ሰርቪስ አለው። ለሆነ ሰርቪስ ነው እንትን የሚለው ለሆነ ሰርቪስ ለምሳሌ ስዊ መውሰድ ይቻላል። ስዊ የሆነ
ለኤአይ ፔይመንት እንደዚህ ሌሎች ነገሮች ሰፖርት ያደርጋል። የሆነ ጥቅም ለጥቅም የተፈጠረ ቶክን ነው ዩቲሊቲ ቶክን የምንለው። ገቨርናንስ የምንለው ድርጅቱ የወደፊት ዕጣ ፈንታ ለመወሰንና እንደዚሁም የቶክኖችን እንትን ለማስተዳደር የሚጠቅም የቶክን አይነት ነው። ፔይመንት ቶክን ለክፍያ የሚያገለግል ነው። ለምሳሌ ዩኤስዲቲ፣ ዩኤስዲሲ እና እንደዚህ ስቴብል ኮይኖችን በዚህ ፔይመንት ቶክን መግለጽ ይቻላል። ሴኩሪቲ ቶክን የሚባሉት ደግሞ የእውነተኛ ባለቤትነት ያላቸው ለምሳሌ እውነተኛ ንብረት ለምሳሌ ወርቅ። አሁን ለምሳሌ ወርቅ ባይናንስ ላይ ቢትጌት ላይ ወርቅ መጥቷል። ስለዚህ ይህ ወርቅ ዲጂታል ቶክን እንለዋለን፣ ሴኩሪቲ ቶክን እንለዋለን። የሆነ ወርቅ አለ ያንን ወክሎ ነው የመጣው ማለት ነው። እንግዲህ ቶክንም ዩቲሊ ማለት ቶክን እና ኮይን ልዩነቱ እንደዚህ ከሆነ መጀመሪያ የሆነ ኮይን ስለመጣ ብቻ ዝም ብለን አንገዛም። የሆነ ኮይንም ይሁን የሆነ ቶክን ስለተፈጠረ ብቻ ብሎክቼን ሆኖ አድጎ ቶክን ሆኖ ስለመጣ ኮይን ሆኖ ስለመጣ ወይ ደግሞ ቶክን ሆኖ በሆነ ብሎክቼን ጥገኛ ሆኖ በኢቴሪየም በቢኤንቢ ሊሆን ይችላል፣ በሶሊያና በማንኛውም የእነሱ ጥገኛ ሆኖ በእነሱ ኔትወርክ ስለመጣ ዝም ብለን አንገዛም። ቶክኖች ከመግዛታችን በፊት የሆነ ወይ ደግሞ ኮይኖች ከመግዛታችን በፊት ማንኛውም ክሪፕቶ ከመግዛታችን በፊት የምናጠናቸው ስለ ፕሮጀክቱ የምናጣራባቸው መንገዶች አሉ። እነዚህ መንገዶች ምን ምን ናቸው? ምን ምን ማወቅ አለብን? ምን አውቀን ነው የምንገዛው የሚለው በሚቀጥለው ቪዲዮ ያሳያችኋለሁ። ለዛሬ ሀሳብ አስተያየታችሁ እዚህ ማስቀመጥ ትችላላችሁ። አመሰግናለሁ።